ጽናት የፈራችው ነገር ደረሰባት። ከበፊትም ጀምሮ የሱን ፍቅር አልቀበልም ያለችው ይህ ነገር እንዳይደርስባት ስብራቱ እንዳይደርስባት ነበረ የፈራችው። የልብ ስብራት ደርሶባታል። የቤት ሰራተኛዋም ደግሞ ትንሽ እያዘነች ይመስለኛል። ምክንያቱም ትንሽ እያሳየች ያለችው ነገር ተገዳ ለልጇ ብላ ይሄን ነገር እንደምታደርግ እንጂ ጨካኝ እንዳልሆነች ነው የተረዳሁት ማለት ነው። ምንም ቢሆን ችግር የማያደርገው ነገር የለም። ግን ደግሞ እነዚህ የሚዋደዱ ሁለት ፍቅረኛ አማቾችን ደግሞ ለራሳችን ጥቅም ብለን መለያየት በጣም ከባድ ነው ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛሌ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ። ሀሳብ አስተያየት ኮሜንት አስቀምጡልኝ እና ወዶቼ እጅግ በጣም የሚያሳዝን እንግዲህ በጽናት ክፍል 41 እጅግ በጣም አሳዛኝ ነበረ። የቤት ሰራተኛውንም ብዙዎቻችሁ ለልጇ ብላ ነው፣ ግን ደግሞ ለልጇ ብላ ደግሞ የሰዎችን ሕይወት ማጥፋት የለባትም የሚል ኮሜንትም እያየው ነበረ። ግን ደግሞ ችግር የማያደርገው የለምና ልጇም ደግሞ ትንሽ ጤናው የተቃወሰ ስለሆነ ጤነኛ ልጅ ስላልሆነ ያላት ፈጣሪ ወይ አንተ በሰጠኸኝ ልጅ ወይንም አንተ በሰጠኸኝ ፍጡር እኔ መወቀስ አለብኝ ወይ እኔ አንገቴ መድፋት አለብኝ ወይ ብላ በጣም እያማረረች ስታለቅስ ነበረ ጽናት ያገኘቻት። ጽናትም ደግሞ ያሳለፈችውንና ቤት ይሄን ነገር እንዳደረገች ልጇን እንደገደለችባት ስትነግራት በጣም ነበር ልቧ የተሰበረው። ጭራሽ ልጇንም ገላባታለች ብላ ነበረ ልቧ የተሰበረው። እሷም በልጅ የመጣብኝን ሰው ሲጣርጌ ነው የምገለው ስትል ነበረ። ግን ደግሞ ልጅ እንደሌላት ነው ለጽናት የነገረቻት። የምን ልጅ? የእህቴ ልጅ የአክስቴ ልጅ ብላ ነው የምትዋሸው። ልጅ እንዳላት መናገር አትፈልግም። ለምን? ልጁ ጤነኛ ስላልሆነ በቃ ታዝንበታለች ወይም ታፍርበታለች። አላቅም ብቻ ምን እንደሆነ ማለት ነውና ብቻ በጣም ከባድ ነው። ቤቴንም ደግሞ ቤቴ የስራሽን ይስጥሽ አንቺ ክፉ እያላችኋት ነው በኮሜንት ማለት ነው። እኔ ራሴ እውነት ለመናገር ብዙ ክፉ ነገሮች ወይንም ብዙ ክፉ ሰዎች አያለው ግን አውቃለሁ ወይንም ደግሞ እንደ ቤቴ ያለ ግን ደግሞ ክፉ ሰው አይቻላቅም ማለት ነው። በጣም ጨካኝ ናት። በቃ አድርጓሉ ብላ ያሰበችውን ነገር በጭራሽ ሳታመነታ ነው የምታደርገው። የሰውን ሕይወት ማጥፋት ራሱ ከሆነ ያለምንም ጥርጥር ነው የዛን ሰው ሕይወት የምታጠፋው ማለት ነው። እና አንዳንድ ጊዜ ፍቅር እኮ እናቃለን አይደለ? ሁሉም ሰው ግን ደግሞ ፍቅር ይሄን ያህል የሰውን ሕይወት እስከ ማጥፋት አይሆንም። ያ ሰው ካልሆነኝ ኦሬዲ በቃ ለኔ አይደለም ብዬ አስቤ የራሴን ሕይወት መኖርና ተለውጬ ከሱ የተሻለ ሰው ሆኜ ማሳየት ነው ያለብኝ እንጂ በጭራሽ በሱ ዙሪያ ያሉትን ሰዎች እየጎዳው እሱንም እየጎዳው ሌላ ነገር ውስጥ በቃ በአጠቃላይ 5 ዓመት ከሱ ጋር ካሳለፈችው በላይ ለበቀልና ለእልህ ብላ ሌላ እድሜዋን እያቃጠለች ነው ቤቲ ማለት ነው። ከዚህ በኋላ ኪራም በግዴታ እንደዚህ ልክ የሷን ቪዲዮ ለቀባለው ቪዲዮውን እለቀዋለሁ አደባባይ ላይ ብላ ስላለችው ነው እንጂ በጭራሽ ወዷት ሳይሆን እንደውም በጣም ነው የጠላት ማለት ነው። ባገኝ አንዳንድ ጊዜ በቀን ራሱ ሌላ ቀሪ ደስተኛ ሆኖ የምናስቀር ቀሪ እድሜያችንን ነው የሚበላብን ማለት ነው። አሁንም ደግሞ ቤቴ እውነት ለመናገር ይሄንን እሷን በቀላታለሁ። ፍቅሬን ነጥቃኛለች፣ ህይወቴን ነጥቃኛለች፣ አንተን ነጥቃኛለች። ስለዚህ ጽናትን ከዚህ በኋላ አልተዋትም፣ በህይወቷን የምጫወትበት ብላለች እና እኔን እንደፈለሽ ማድረግ ትችላለሽ፣ እሷን ግን ምንም ማድረግ አትችይም ወይም ደግሞ ምንም እንድታረጋት አልፈቅድልሽም ብሏታል። ለምሩ እንግዲህ አደራ ሰጥቷታል ማለት ነው። ምሩ ትጠብቃታለች ብዬ አስባለሁ። ማራዊት እንግዲህ ጓደኛዋ ናት በጣም የምትወዳት እና ጽናት አሁንም ደግሞ ሌላ መልካም ጓደኛ ደግሞ አግኝታለች ማለት ነው። ስለዚህ ምሩና ይችኛቱ ጓደኞቿ ሁለቱም ይጠብቃታል ከክፉ ነገር ብዬ አስባለሁ። ከዚህ ከአውሬ ከሆነች ቤቴ ደግሞ ጽናትን ከዚች አውሬ ከሆነች ቤቴ ደግሞ ኪራንም ከዛ ነገር አድነው እውነቱ ወጥቶ ያለው ነገር ሁሉ እንትን ብሎ ከጽናት ጋር እንግዲህ በፍቅር ያለፈውን እኛ የምንመኘውን አይነት የፍቅር ህይወት ይኖራል ብዬ ተስፋ አደርጋለሁ። ግን ደግሞ እውነት ለመናገር በጣም ነው ያዘንኩባት ማለት ነው። ይህን ያህል በጣም ጨካኝ አትመስለኝም። ግን ደግሞ በጣም ስር የሰደደ መጥፎ ነገር እያደረገች ነው እሷ እሱን ለመበቀል ብላ እያደረገች ያለችው ነገር ግን በጭራሽ እሷ ጭራሽ ህይወቷን ሲወል ነው የሚያደርግባት ቤቲ ማለት ነው። እና ይችንም ደግሞ ምስኪን ልጇን ለማሳደግ የምትንከራተት እናት ለራሷ ለውጥ መዷ ወይም ለክፋቷ እንትን መጠቀሚያ አድርጋታለች። እና ሴትዮዋ በጣም ነው ያሳዘነች እውነት ለመናገር እና ብቻ በጣም ከባድ ነው። ጽናትና ኪሮ አንድ ላይ ሆኑ ብለን በጣም ደስተኛ ሆነን ነበረ። ግን ደግሞ አሁን ተመልሰን ደግሞ ተከፋን ማለት ነው በዚች ሰይጣን በሆነች ቤቲ ማለት ነው። የእውነት በጣም የስራዋን ይስጣት። እኔ በጣም ብዙ ክፉ ሰዎች አውቃለሁ ማለት ነው። ግን ይቺ ጨካኝ የሆነች እንደ ቤቲ አይነት ሰው ግን በጭራሽ አላየሁም ማለት ነው። እኔ የምለው ግራ የሚገባኝ ነገር ግን ፍቅር በእልህ ተጀመረ እንዴ?
ቤትዬ በጭራሽ እኮ ፍቅር በእልህ አይሆንም። ወንድ ልጅ በተለይ በብህላት በፍቅር ሲያዝ እንጂ በእልህ ከሆነ ደግሞ ከነሱ የሚበልጥ የለም ማለት ነው። እኛ ሴቶች ብልሃትን ዘዴን እናውቃለን። ግን ደግሞ እንደዚህ በተለይ ደግሞ አሁን እኔ ጽናትና ኪሩን እንጃ በቃ ለሚያቸው ራሱ የሚያሳሱ ጥንዶች ወይንም ደግሞ ፍቅረኛሞች ቢሆኑ የሚያምሩ ናቸው ማለት ነው። እና እነሱን ለማለያየት ጉድጓድ ከምትቆፍሪ ምን ነው አንቺ የራስሽን ህይወት ብትኖሪ። ምን እንዳለች ታውቃላችሁ ቤተሰቦቼ? እኔ አንተን ከዚህ በኋላ ላፈቅርህ ሳይሆን ወይንም ደግሞ በፍቅርህ ልጎዳ ሌላ ነገር ላወራ ሳይሆን 5 ዓመት ሙሉ የበላህብኝን እድሜን የቀነስክብኝን እድሜን ላሳይህና የሴት ልጅ እድሜ ማባከን ምን አይነት ዋጋ እንደሚያስከፍል ላሳይህና ዋጋ ላስከፍልህ ነው ብለዋለች ማለት ነው። እና ምሩም እዚህ ጋር እየተናገረቻት ነበረ ማለት ነው። ከዛን ሁላችሁም ዝም በሉ ከዚህ በኋላ ቤት የምትኖሩ እዚህ ቤት ነው ያለው ማለት ነው። እና ናሆም ራሱ ትግስቱን መቆጣጠር ነው ያቃተው። በቃ ራሱን መቆጣጠር አቅቶ ትግስቱ አልቆ እኔ አንቺን ሳይሆን አንቺን እሱን ያመነሽ እሱን ሞኙን ሳይሆን ወይንም ደግሞ አንቺን ምንድን ብሎ የሆነ ሰድቦ ገፍትሮ ጥሏት ነበር የወጣውና በጣም ነበረ ትግስትን የምትፈታተነው በቃ ከምላችሁ በላይ ማለት ነውና እሷም ደግሞ ምን አድርገሽው ነው ምንድነው ይሄን ያህል ያደረግሽው ምን ብታደርገው ነው ብሏል። ጽናትም ደግሞ ለጓደኛዋም ነግራት ነበር ማለት ነው። ኪራ የሆነ ነገር ከፊቱ ላይ አይቼበታለሁ ተስፋ መቁረጥ በቃ ምን ብዬ ልንገርሽ ብላ ለጓደኛዋ እየነገረቻት ነበረ ማለት ነውና ያለው ነገር እጅግ በጣም የሚያሳዝን ልብ የሚሰብር ነገር ነው ማለት ነውና ግን መጨረሻ ላይ ግን ቤቲ ያሰበችው ነገር በፍጹም አይሆንላትም ብዬ ነው የማስበው ቤተሰቦች። ምክንያቱም ከዚህ በኋላ በፍጹም የጽናትን ፍቅር አይቶ የጽናትን እንክብካቤ በቃ ጽናት ማለት ፍቅር የምታቅ መስጠትና መቀበል የምታቅ በጣም ብልጥና እንዴት አድርጋ ነገሮችን ማስተካከል እንዳለባት የምታስብ በጣም ብሩህ አይምሮ ያላት ምርጥ ልጅ ናት ማለት ነው። ስለዚህ እንዴት ነው ሰው ከመላእክ ጋር ኑሮ ወይንም ደግሞ ከንትን ጋር ኑሮ ከሰይጣን ጋር መልሶ የሚኖረው? ስለዚህ ከጽናት ጋር ምርጥ ፍቅር ለአንድ ቀን ለሁለት ቀን ያሳለፈው ፍቅር ራሱ ከቤቲ ጋር 5 ዓመት ያላሳለፈውን ፍቅር ነው ከጽናት ጋር 2 ቀን 3 ቀን ያሳለፈው ማለት ነውና ይሄን ነገር አይቶ በጭራሽ ከዚህ ቤቲ ከምትባል ሰይጣን ጋራ በጭራሽ ከሷ ጋር ሊሆን አይችልም ማለት ነው። እንዴት እንዳሰበችው ነው ግራ የገባኝና በጭራሽ ግን ከሷ ጋር ሊሆንም አይችልም፣ በህልሟም በእውኗም አይሆንም ማለት ነው ከሷ ጋር። ምክንያቱም ከዚህ በኋላ እንደውም ወይ በእጁ ትጠፋበታለች ወይ በእጁ ይገላታል። ከዛም በኋላ ወደ እስር ቤት ነው የሚገባው እንጂ በፍጹም ቤቲን ፍቅረኛ አድርጎ ከዚህ በኋላ ከሷ ጋር አይኖርም ማለት ነውና እሷም ደግሞ በዚህ ቪዲዮ እያስፈራራች እንጂ ሌላ ነገር በጭራሽ የላትም ማለት ነው። ያን ቪዲዮ ከተቀበለ እሱም ደግሞ ያሰበው ነገር አለ። ቪዲዮውን ከስልኳም ከሆነ ሌላ ቦታም ከሆነ ያን ነገር አጥፍቶባት ከዛን አይኗን ሊያጠፋ ነው የፈለገው ከዚህ ቤት ማለት ነውና ለጊዜው ግን ቪዲዮ ሼር እንዳይደረግ ወይንም ቪዲዮ እንዳይለቀቅ ግዴታ እሷን ቤት ውስጥ እሺ ብሎ የምትፈልገው ነገር እሺ ብሎ ቤት ውስጥ ማስገባት ስላለበት እሺ ብሎ ቤት ውስጥ ጽናት ኪራ አስገብቷታል ማለት ነው። እዚህ ላይ ግን ጽናት ቪዲዮ እንዳይለቀቅባት ብሎ ይሄን ነገር በማድረግ ውስጥ ጽናት በጣም ነው ልቧ የተሰበረው። የጽናት ልብ እንዳይጠገን ሆኖ የጽናት ልቧ ተሰብሯል ማለት ነውና ይቺ ሰይጣን የሆነች ቤቲ የጽናትን ልብ ድጋሚ ሰብራዎች ማለት ነው። ኪራን ከዚህ በፊት ነገራዋለች። ኪራ ልቤ እንዲሰበር አልፈልግም፣ ካለፈው በላይ አሁን ከተውከኝ ግን ካለፈው በላይ ልቤ በጣም ይሰበራል ብላው ነበር ማለት ነው። ግን አሁንም እሱ ይሄ ነገር ይመጣል። ቤቲ ዙራ ጥምጥም እንደዚህ ነገር ሂዳ ሙጠምጥም የሆነች ልጅ ማለት ነው እንደዚህ ዙሪያ ጥምጥም ሂዳ እንደዚህ አይነት ሌላ ከባድ ነገር ታመጣብኛለች ብሎ ስላላሰበ በእናቱ ምሎ ነበረ እንደማይተዋት የነገራት ማለት ነው። ግን አሁንም ጽናትን አልተዋትም። ግን ያ ቪዲዮ እንዳይለቀቅና እሷ እንዳትዋረድ ብሎ ነው መስዋዕት እየከፈለ ያለው። ጽናት ግን ድጋሚ አሁንም እሷን ስለሚወዳት እሷን መተው ስላልቻለ እኔን ተወኝ ብላ አስባ ልቧ ሊሰበር ይችላል። ግን እሱ መወሰን ያለበትንና ማድረግ ያለበትን ነገር አልቻለም፣ ግራ ገብቶታል ማለት ነው። ውዶች እስኪ እናንተ ኮሜንት አስቀምጡልኝ። በአሁኑ ሰዓት ኪራ ምን ማድረግ ነበረበት? ማድረግ ያለበት ነገር የለም። በቃ ማለት ሁሉ ነገር የተዘጋጋበት ማለት ነው። ቤትን አልፈልግሽም እንዳይል ቪዲዮ ሊለቀቅ ነው። ለጽናት ደግሞ ይሄን ነገር ከነገራት ጽናት ካለው ነገር በላይ ልቧ ይሰበራል። እንዴት ቪዲዮ ልትቀርጸኝ ቻለሽ? ማን ነው ቪዲዮ የቀረጸኝ የሚለው ነገሩ ገና ይመዘዛል ማለት ነው። ይቺ ሰራተኛዋ ራሱ አሁን ይሄን ቪዲዮ ቀርጻ የሰጠቻት ራሷ እንደሆነች ፎቶ እያነሳች አዳዲስ ነገር የምንነግራት እሷ ነበረችና እሷ ራሱ ሰራተኛዋ ራሱ ገና ከዚህ በኋላ በጣም ብዙ ጣጣ ይመጣባታል ማለት ነው። በጣም ብዙ ጣጣ ማለት ነውና ሰራተኛዋን ራሱ እንዴት እንደምታናግራት ለሰው ልጅ ያላት ንቀት እንደምታዩ በቃ ጭራሽ የሰው ልጅ ሰው አይመስላትም ከጣገቧ የቆመ ማለት ነው። በጣም ነው ሰውን የምትንቀው እና ስለዚህ እንደዚህ አይነት የሰይጣን ቁራጭ በጭራሽ ኪራ ሊያፈቅራትም ሊወዳትም አይችልም ማለት ነው። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ።